ዛሬ እንደገና በ2018 ዓመተ ምህረት የመዝጊያው ወር ላይ ሆነን እንደገና መገናኘት ስለቻል እግዚአብሔርን እናመሰግናለን። ከዚህ በመቀጠል የትንቢተ ኢሳይያስ ምዕራፍ 43 ቁጥር 19 ላይ የሚገኘውን የሕያው አምላካችንን የእግዚአብሔርን ቃል በማንበብ ከዚህ በኋላ ስለሚኖሩን መርሃ ግብሮች ጥቂት ማብራሪያዎችን እንሰጣለን። የእግዚአብሔር የአምላካችን ቃል እንደዚህ ይላል። ኢሳይያስ ምዕራፍ 43 ቁጥር 19 ላይ እነሆ አዲስን ነገር አደርጋለሁ፣ እርሱም አሁን ይበቅላል፣ እናንተም አታውቁትምን? በምድረ በዳም መንገድን በበረሃም ወንዞችን አደርጋለሁ ብሎ ይናገራል። ይሄ ንግግር በጣም አስደናቂ የሆነ ተስፋን የሚሰጥ አቅም የሚሰጥ የወደቀን ልብ እንደገና የሚያነሳ ትልቅ መልእክት ነው። ብዙ አሮጌ ነገሮች ይጣላሉ፣ ይታለፋሉ። የእግዚአብሔር ቃልም እንደሚናገረው ብዙ አሮጌ ነገሮቻችንን ትተን አዲስ በሚያደርገው በአምላካችን በእግዚአብሔር ታምነን አዲስ ነገር እንጠብቅ ብሎ ነው የሚናገረው። ሰው አዲስ ነገር አደርጋለሁ ብሎ ራሱ ላይሳካለት ይችላል። እግዚአብሔር ካለ ግን አለ ነው። አሮጌ ነገሮቻችን ወድቀው ነገሮቻችን ሁሉ የሚታደሱበት እድል በእግዚአብሔር እጅ ላይ አሉ። እንኳን ለ2019 ዓመተ ምህረት አዲስ ዓመት በሰላም አደረሰን አደረሳችሁ እያልኩኝ መላው የኢትዮጵያ ወንጌላውያን አብያተ ክርስቲያናት አባል ቤተ እምነቶች፣ ተባባሪ አባላት፣ አጋር አባላት፣ ቤተሰቦች ሁሉ ያለፈውን 2018 ዓመተ ምህረትን በድል እንድትጨርሱ እግዚአብሔር ስለረዳችሁ እግዚአብሔርን እያመሰገንን እንዲሁም ደግሞ መጪውን አዲስ ዓመት በጋራ ለመቀበል ዋዜማው ላይ ስለምንገኝ ከወዲሁ እናንተንና የእናንተ የሆነውን ነገር ሁሉ ለጠበቀው ለአምላካችን ለእግዚአብሔር ክብር እየሰጠን ሁላችሁንም እንኳን አደረሳችሁ እንላለን። እግዚአብሔር አምላክ ታማኝ አምላክ ስለሆነ አደርጋለሁ ካለ የሚያደርግ ስለሆነ አዲስን ነገር አደርጋለሁ እያለ በቃሉ ስላጽናናን በ2019 ዓመተ ምህረት እንደ ኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ለቅዱሳን ለቤተ ክርስቲያን ለአገልግሎታችሁና ለቤታችሁ ለጤንነታችሁ እግዚአብሔር አዲስን ነገር እያደረገ በቤቱ እንድታመሰግኑ እንድትዘምሩ በቤቱ እንድትመላለሱ እግዚአብሔር እንዲረዳችሁ ጸሎታችን ነው። ደግሞም የተናገረውን ያደርጋል። እግዚአብሔር በእያንዳንዳችሁ ህይወት መልካም ያደርጋል። ይህንን አዲስ ዓመት ታሳቢ በማድረግ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት እንደ ቀድሞ ሁሉ የአዲስ ዓመትን መቀበያ በዓል በአዲስ አበባ ስቴዲየም ያካሂዳል። ለዛም ደግሞ በቂ ዝግጅት አድርጓል። የአዲስ አበባ ስቴዲየም ላይ በዓመት 2-3 ጊዜ የምናከናውናቸው በዓላት አሉን። የልደት በዓል፣ የትንሣኤ በዓል እና የአዲስ ዓመት በዓል። አሁን ከጥቂት ቀናት በኋላ የአዲስ ዓመትን በዓል ሁላችንም አደባባይ ላይ ወጥተን እግዚአብሔር አምላካችንን ከዘመን ወደ ዘመን ስላሻገረን የምናመሰግንበት ያለፈውን ዓመትም ደግሞ ከክፉ ስለጠበቀን ሀገራችንን ስለጠበቀ ህዝባችንን ስለጠበቀና ስለባረከ የምናመሰግንበት እንዲሁም ደግሞ ባለፈው 2018 እንደ ሀገርም እንደ ቤተ ክርስቲያንም ብዙ ክስተቶችን ያሳለፍንበት ዓመት ስለሆነ እነዛን እየቆጠርን እግዚአብሔር ስላደረገልን በጎ ነገር ለእግዚአብሔር ምላሽ የሚሆን የጸሎት፣ የምስጋና፣ የዝማሬ ክቡር የሆነውን የእግዚአብሔርን ቃል በመስማት ህብረት የምናደርግበት ጊዜ ይኖረናል። እግዚአብሔር አምላካችን ስሙ የተመሰገነ ይሁን። በዛ በአደባባይ ላይ በሚኖረን አገልግሎት እንደተለመደው ሁሉ ያው ቅዱሳን ታውቃላችሁ፣ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ለህብረቱና ለቅዱሳን የእግዚአብሔርን ሐሳብ የሚያስተናግዱ አገልጋዮችን ሬሌቫንት የሆነ የጊዜውን መልእክት ይዘው የሚቀርቡ በጸሎትም ቢሆን በዝማሬ እንዲሁም ክቡር የሆነውን የእግዚአብሔርን ቃል በመስበክ የሚታወቁ አገልጋዮችን ከሀገር ውስጥም ከሀገር ውጭም መጥተው እንዲያገለግሉ ጋብዘናል። በዛ መድረክ ላይ የተወደዱት አባታችን ቄስ ዶክተር ቶሎሳ ጉዲና ይኖራሉ። እንደዚሁም ደግሞ ወንድማችን ፓስተር ስለሺ ክንፉ ያገለግለናል። የተወደዱ ዘማሪዎች ዛሬ አሁን እዚህ መጥቀስ የማንችላቸው
እንደ ነዘማሪ ፓስተር ዳንኤል አምደ ሚካኤል በኢትዮጵያ ቤተክርስቲያን ትልቅ ስፍራ ያላቸውና እግዚአብሔር የረዳቸው አገልጋዮች በዝማሬ ያገለግሉናል። ሌሎችም የወንጌላውያን አብያተ ክርስቲያናት ዘማሪዎች እንዲሁም በጸሎት የሚያገለግሉን አገልጋዮች ይኖራሉ። ሁላችሁም በአደባባይ ከማለዳው 12 ሰዓት ጀምሮ ሳንዝረከረክ በአንድ ላይ ተገኝተን ጌታን እንድናከብር በዚህ በአዲስ ዓመት አዲስ ነገር ያደርግልናል በሚል ሞቶ ወይም አዋጅ በእግዚአብሔር ፊት እንድንቆም ጥሪ እናቀርባለን። እግዚአብሔር አምላክ ይባርካችሁ። በድጋሜ እንኳን አደረሰን እላለሁ። አመሰግናለሁ። 2019 ዓመተ ምህረት በሰላም አደረሳችሁ፣ በሰላም አደረሰን። እንግዲህ ህብረቱ በዓመት 3 ጊዜ ከሚያካሂዳቸው የአደባባይ መርሃ ግብሮች መካከል በዓመቱ የመጀመሪያ የሆነውን የዘመን መለወጫ በዓል እናከብራለን። ከዚያ በፊት ግን ከበዓሉ በፊት የሚደረጉ ነገሮችን አንዳንድ ነገሮች ባሳስብ ደስ ይለኛል። በከተማችን እንደሚታወቀው በተለይ 5ቱን የጳጉሜ ቀናት አብያተ ክርስቲያናት ለወንጌል ስርጭት የሚወጡበት ጊዜ ነው። የጸሎት ጊዜ የሚያደርጉበት፣ የተለያዩ መርሃ ግብሮች የሚካሄዱበት ጊዜ ነው። የመስከረም አንዱን መርሃ ግብራችን አንዱ ውጤታማ ከሚያደርግን መካከል የወንጌል ስርጭት አገልግሎቶች ናቸው። ስለዚህ በመላው ከተማ የምትገኙ ቅዱሳን አብያተ ክርስቲያናት በተለይ ደግሞ የወንጌል ስርጭት አገልግሎት ላይ ጥሪ ያላችሁ፣ በዚህ አገልግሎት እግዚአብሔርን የምታገለግሉ፣ ቤተክርስቲያን የምትደግፉ በሙሉ በከተማው የወንጌል ስርጭት በማካሄድ አዳዲስ ሰዎች በአዲስ አበባ ስቴዲየም ተገኝተው ጌታን እንዲቀበሉ ጥሪ እንድታደርጉ፣ የወንጌል ስርጭት እንድታካሂዱ፣ በከተማው የወንጌልን አዋጅ እንድታውጁ አደራ ማለት ወዳለሁ። እኔ እንደምታውቁት በተደጋጋሚ በአዲስ አበባ ስቴዲየም እና በመስቀል አደባባይ ባዘጋጀናቸው መርሃ ግብሮች ብዙ ሰዎች ራሳቸውን ለጌታ ይሰጣሉ። የዚያ ውጤት ከዚያ በፊት የሚካሄዱ ወንጌል ስርጭቶች ናቸው። የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ባሉት የከተማ መዋቅሮች ውስጥ ያሉ የህብረቱ ዞኖች፣ አደረጃጀቶች የወንጌል ስርጭት ስለሚያካሂዱ አጥቢያዎች፣ ሚኒስትሪዎች ከነሱ ጋር ከጎናቸው በመቆም በከተማው ላይ የወንጌል ስርጭት በማካሄድ የክርስቶስን አዳኝነት እንድታውጁ፣ ሰዎች ወደዚያ እንዲመጡም እንድታደርጉ አደራላለሁ። ሁለተኛው ማሳሰቢያችን ብዙ አጥቢያዎች አሁን እንቅስቃሴ ላይ ናቸው ያሉት አውቶቡስ በአጥቢያ ደረጃ እየተከራዩ ለመምጣት ይህንን ልናደፋፍራችሁ እንወዳለን። ትራንስፖርት ቅዱሳን እንዳይቸገሩ አውቶቡስ በአጥቢያ ደረጃ በአካባቢ ደረጃ እየተከራያችሁ በጋራ ሆነን አዲሱን ዓመት ለጌታ አሳልፈን እንድንሰጥ አደራ ማለት ወዳለሁ። ሌሎች መልእክቶች ወንድሞቼ ያስተላልፋሉ። ማንም ሰው ግን ይሄንን አዲስ ዓመት በቤቱ ባያሳልፍ በተቻለ መጠን ሁላችንም ወደ አዲስ አበባ ስቴዲየም በመምጣት እነዚያ የተወደዱ አገልጋዮች የሚያስተላልፉትን መልእክት በመስማት በዝማሬ አብሮ በመሆን ህብረት በማድረግ አዳዲስ ሰዎችን ወደ አዲስ አበባ ስቴዲየም በማምጣት በጋራ እግዚአብሔርን እንድናመልክ ጥሪ ማስተላለፍ ወዳለው። ጌታ ይባርካችሁ። ሌሎች ወገኖች በሌሎች ጉዳዮች ላይ ደግሞ ማሳሰቢያዎችንና መልእክቶችን ያስተላልፋሉ። ተባረኩ። የተወደዳችሁ የእግዚአብሔር ቤተሰቦች ሰላም ለእናንተ ይሁን። እንኳን ለ2019 ዓመተ ምህረት ለአዲስ ዓመት እንኳን እግዚአብሔር አደረሳችሁ እያልኩ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት እንደ ሀገር እንኳን ብዙ የጸለየባቸው አጀንዳዎች ነበሩ። እነዚህ የጸሎት ርዕሶችም ጭምር በእግዚአብሔር ዘንድ ተሰምተው እግዚአብሔር በድልም ጭምር ስላሳለፈን ብዙ የለምናቸው ነገሮችን እግዚአብሔር ስለሰማን በዚህ በፊት ለፊታችን ባለው መስከረም 1 በአዲስ አበባ ስቴዲየም በሚደረገው ፕሮግራም እግዚአብሔርን በልዩነት የምናመሰግንበትም ቀን ይሆነናል። እንደገናም ደግሞ ዓመቱንም ጭምር ለእግዚአብሔር አሳልፈን እንሰጣለን። አሁን ክቡር ፕሬዝዳንታችን እንደገለጹ በመሪ ጥቅሱ ቃል ላይ እግዚአብሔር አዲስ ነገር አደርጋለሁ ካለ እግዚአብሔር ነውና ያደርጋል። የሰው ቃል አይደለም፣ የእግዚአብሔር ቃል ነው። እሱም አሁን ይበቅላል አለ። ይሄንንም ለመስማት ከዛም አልፎ ተርፎ እዚህ ቃል ውስጥ በምድረ በዳ መንገድን ይላል። ምድረ በዳ በሆነ ጉዳያችን ላይ ጭምር እግዚአብሔር መንገዶችን የሚያሳየን እንደገናም ደግሞ በበረሃም ወንዞችን ይላልና የእግዚአብሔርን ቃል ከመስማት አንጻር ህብረት የምናደርግበት መልካም ጊዜ እግዚአብሔር ይሰጠናል። በጣም የተወደዱ በወንጌላውያን አብያተ ክርስቲያናት ዘንድ መልካም ምስክርነት ያላቸው አገልጋዮች ይገኛሉ። በዚህ መተን በእግዚአብሔር ፊት እንድንሆን
እንደ ወንጌላውያን አብያተ ክርስቲያናት ህብረት ጥሪ እናስተላልፋለን። በተጨማሪም መቼም አብረን ስንሆን በእግዚአብሔር ቃል ላይ ወንድሞች በህብረት ቢቀመጡ መልካም ነው ይላል። በዛም ስፍራ እግዚአብሔር ሕይወትንም በረከትንም እንዳዘዘ ይናገራልና ህብረት በጣም ወሳኝ ነገር ነው። በዚህ ስፍራ መተን ሁላችንም ማንም ሰው ጤነኛ ሆኖ ቤት እንዳይቀር እናበረታታለን። መንቀሳቀስ እየቻላችሁ ቤታችሁ እንዳትቀሩ በአደባባይ በጋራ ህብረት እንድናደርግና እግዚአብሔር እንድናመሰግን ዓመቱንም ጭምር ለእግዚአብሔር አሳልፈን እንድንሰጥ በዚህ ፕሮግራም ላይ ሁላችንም እንድንገኝ ጥሪ እናስተላልፋለን። እግዚአብሔር ይባርካችሁ። መልካም አዲስ ዓመት ይሆንላችሁ። አመሰግናለሁ። 2019 ዓመተ ምህረትን ስንቀበል እንደ ህዝብ እንደ አብያተ ክርስቲያናት በጋራ ዓመቱን የምናስጀምርበት በዓል ስለሚሆን ወገኖች ሁሉ አንድ ላይ የምንሰበሰብበት ይህንን እድል እንዲጠቀሙበት በአንክሮ ጥሪ ማቅረብ እፈልጋለሁ። እንደሚታወቀው በዓሉ በሰንበት ላይ አይደለም የዋለው፣ አርብ ቀን ነው። አርብ ማለዳ ከ12 ሰዓት ጀምሮ ወገኖች ሁሉ ወደ አዲስ አበባ ስቴዲየም እንድትተሙ በዚህ አጋጣሚ ጥሬን አቀርባለሁ። ማለዳ 12 ሰዓት ጀምረን 5 ሰዓት አካባቢ የምናጠናቅቀው በዓል ስለሆነ ቀሪ የበዓል ከቤተሰብ ጋር ከወዳጅ ከዘመድ ጋር የሚኖረውን ህብረት አይነካብንም። ስለዚህ መኪና ያላችሁ በቂ ፓርኪንግ መኪና ማቆሚያ ቦታዎች አሉ እንደሚታወቀው ስቴዲየሙ ዙሪያ። እንዲሁም ደግሞ ባስ ቅድም እንደተጠቀሰው ተከራይታችሁ የምትመጡ ወገኖች ጌጠኛ ልብሶቻችሁን ለብሳችሁ የአጥቢያ ኳይሮች ልብሶቻችሁን ለብሳችሁ እንደተለመደው ያንን ጌጠኛ ልብስ ለብሳችሁ ጌታን አብረን እንድናከብር ለሁሉም አዲስ አበባ ላላችሁ የህብረቱ አባል ቤተ እምነት ዘማሪዎች እና መዘምራን ይህን ጥሪ እናቀርባለን። የምስጋና በዓል ስለሆነ ከዚሁ ጋር ተያይዞ የተነሳው ጥያቄ የጳጉሜን ወር አስመልክቶ የወንጌል ስርጭትና የጸሎት ሳምንት ወራችን ነው ብለናል። ይህንን የምናደርገው ለወንጌላውያን እንደ ልማድ የያዝነው ጥሩ የሚበረታታ ባህል ነው። የጳጉሜን ወር ወገኖች ቤተሰብ ከቤተሰቡ ጋር ወዳጅም ከወዳጁ ጋር ተጠራርቶ ይጸልያል። ጸሎትን በጣም እናበረታታለን። ስለዚህ ያችን 5 ቀናት የጳጉሜን ወር ከዳር እስከ ዳር የኢትዮጵያ ወንጌላውያን አብያተ ክርስቲያናት መዋቅር ውስጥ የምትገኙ የክልል መዋቅሮች፣ የዞን መዋቅሮች፣ የአካባቢ ህብረትና የከተማ ህብረቶች ሁሉ በየአጥቢያዎቻችሁ ያንን የጸሎት መርሃ ግብር ስራ ላይ እንድታውሉ ታደራ እንላለን። በጸሎቱ ሰዓት የምንጸልይባቸው በርካታ ርዕሶች አሉ። ከዚህ በፊትም ይህንን ሰርኩላር በሆነ መልእክት አስተላልፈናል። በሀገራችን ስለ ሀገራችን ሰላም እንድንጸልይ ተከባብሮ በህብረት እግዚአብሔርን የምናመሰግንበት የዜግነት ግዴታችንን በተመለከተ ሁሉ ሰው ለሀገር ሰላም እንዲጸልይ፣ እንዲሁም ደግሞ ከሀገር ውጪ የኢትዮጵያውያንን የህይወት ውጣ ውረድ እናውቃለን። የደቡብ አፍሪካ የሚገኙ ህዝቦቻችን ስደተኛ ጠል በሆኑ ማህበረሰቦች ብዙ ዝርፊያ፣ እንግልት፣ ድብደባ ከዛም ሲያልፍ ግድያ ሁሉ እየተፈጸመባቸው አስክሬን እየተቀበልን እያዘንን እየቆዘምን ያለንበት ጊዜ ነው። ስለዚህ በደቡብ አፍሪካ የምትገኙም ኢትዮጵያ ውስጥ የምትገኙ የወንጌላውያን ማህበረሰብ ስለ እነዚህ ወገኖች እንድንጸልይ፣ እዛም ሲያልፍ በአውሮፓና በኤዥያም ባህር አቋርጠው በረሃ አቋርጠው የሚሄዱ ወገኖች በተለያየ አደጋ በረሃ ውስጥ የሚቀሩበት አጋጣሚም አለ። ምድራችን ሰላም ነች። ምድራችን የበረከት ምድር ነች። ስለዚህ ምድራችን ሀገራችን ውስጥ ሰርተን ለመኖርና ለመለወጥ የሚያስችሉ እድሎች እየተፈጠሩ ስለሆነ ህዝባችንም ራሱን ለእንደዚህ አይነት አደጋ አሳልፎ እንዳይሰጥ ወጣቶቻችንን ልጆቻችንን እየመከርን ልጆቻችንም ይህንን ምክር እንድትሰሙን አደራ እንላለን። ከኢትዮጵያ የተሻሉ ሀገሮች እንዳሉ ቢታመንም በአሁኑ ሰዓት ግን ኢትዮጵያ ትልቅ ተስፋ ያላት ሀገር ነች። በብዙ አቅጣጫ በሰላም እንድንኖር እግዚአብሔር ሀገራችንን ሰላም እንዲያደርግልን ወጣቶቻችን ልጆቻችንም ደግሞ ሰርተው የሚለወጡባት ሀገር እንድትሆን በጾም በጸሎቱ እንድታስቡ አደራ እላለሁ። እንዲሁም ከዚሁ ጋር ተያይዞ የአየር መዛባት በተለያየ አካባቢ ጊዜውን ያልጠበቀ የዝናብም እጥረት እየገጠመን ያለው ቅዱሳን
በጸሎታችሁ ይህንን የጌታን ፊት በመፈለግ የእግዚአብሔርም ቃል እንደሚናገረው ሕዝቤ ራሱን አዋርዶ ቢጸልይ ሰማይን እከፍታለሁ ለምድርም ጠልን እሰጣለሁ ይላል እግዚአብሔር። እና በዚህ መንፈስም ድርቅ ባላቸው አካባቢዎች ላይ እግዚአብሔር ጠሉን እንዲሰጠን ወቅቱን የጠበቀ ዝናብ እንዲሰጠን እንድንጸልይ አደራ እንላለን። ከጸሎቱ ጎን ለጎን የወንጌል ስርጭት የኛ ምልክታችን ነው። የወንጌልን ያልሰሙ ሰዎች እንዲሰሙ፣ የደከሙ እንዲበረታቱ፣ እንደዚሁም ደግሞ በየትኛውም ቤተክርስቲያን ውስጥ ያልተያዙ በቤታቸው የሚቆዝሙ ብዙ ወገኖች አሉ። እነሱንም አበረታታችሁ ወደ ስቴዲየም ብታመጧቸውና የህይወት ለውጥ እንዲሆንላቸው የደከሙትንም እንድታበረቱ፣ ወንጌል ያልሰሙትንም እንዲሰሙ የወንጌል ስርጭት እንዲካሄድ በየዞኑ ቅድም በምን አቅጣጫ ነው ይህንን ወንጌል ስርጭት የምናካሄደው? እኛ የወንጌላውያን ማህበረሰብ በጨዋነት ወንጌል መስማት ለሚገባው ማህበረሰብ እንዴት ማሰማት እንዳለብን የምናውቅ ነን። ስለዚህ የሰውን ስብዕና ሳንነካ፣ ሰብአዊ መብቱን ሳንጋፋ፣ የሚሄድበትን መንገድ ሳንጋፋ፣ አደባባዮችን ሳንጋፋ፣ ነገር ግን ወንጌል ሊሰሙ በሚችሉበት እድል ሁሉ ሰዎች ወንጌልን እንዲሰሙ ጌታ ኢየሱስ ክርስቶስ ለኃጢአታችን ስርየት ነፍሱን የሰጠ ጌታ ስለሆነ እሱን በማመን በሚገኝ የዘላለም ህይወት በህይወት መዝገብ ላይ ስማቸው ተጽፎ የእግዚአብሔር መንግስት ወራሽ እንዲሆኑ ወንጌል ላልሰሙት እናሰማ። ተጨማሪ ማሳሰቢያ፣ 2 ማሳሰቢያዎችን በድጋሜ ልናገር። በአዲስ አበባ ከተማ የምትገኙ የህብረቱ አባል ቤተ እምነት አጥቢያዎች ሁሉ ለመዘምራን አገልግሎት ክፍል ይህንን አደራ ማሳሰቢያ ስጡልን። ለመዘምራን በቂ ቦታና መግቢያ የተመቻቸ ስለሆነ የኳየር ልብሳቸውን ለብሰው ከየአጥቢያዎቻቸው በጌጠኛ ልብሳቸው ተሸልመው እንዲመጡ አደራ ማለት እንፈልጋለን። ለነሱ የስፍራ አለ፣ የሚያገለግሉበት ስፍራ አለ፣ የመግቢያም እድሉ ተመቻችቷል። ይህንን በተቻለ በአዲስ አበባ ክልል የምትገኙ የዞን መሪዎች በዞናቸው ውስጥ የሚገኙት አጥቢያዎች ይህንን እንዲያደርጉልን። ቀኑ አርብ ስለሆነ በአብዛኛው አይድል የምንሆንበት ቤታችን በበዓል ምክንያት የምንቀመጥበት ቀን ስለሆነ ሁላችንም በጋራ በጌጠኛ ልብሳችን አምረን አደባባይ ወጥተን ጌታን እንድናመሰግን ይህንን አጥብቄ አደራ ማለት እፈልጋለሁ። ሌላው በሚዲያ የሚተላለፍበት መንገድ ይኖራል ወይ የሚል ጥያቄ ቀርቧል። እንደሚታወቀው የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ኢሲኤፍኢ ሚዲያ የሚል የቴሌቪዥን ፕሮግራም የሚዲያ ፕሮግራም እየጀመረ ነው ያለው። በዕለቱም የኢሲኤፍኢ ሚዲያ ቀጥታ ስርጭት ስለሚያስተላልፍ ምናልባት ከሀገር ውጭ ያላችሁ ክፍለ ሀገር የምትገኙ በበዓሉ ላይ በምንም አጋጣሚ ለመገኘት እድሉ የሌላችሁ የኢሲኤፍኢ ሚዲያን እንድትከታተሉ በዩቲዩብ በፌስቡክ ስርጭቱ ስለሚካሄድ ይህንን እንድትከታተሉ በዚሁ አጋጣሚ ገልጻለሁ። እግዚአብሔር ይባርካችሁ።